ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈያለሁ ውዶች። ዳጣ ክፍል 158 ይዤላችሁ ቀርቤያለሁ። እኔ ጋሽ ግን እንደዛ ብሎ ናታን ደግሞ አዎ ልክ ነህ አለችው። እሱስ እንኳን ነቃች ብላ ስትለው ያው ዛሬው ምርመራውን ስትጨራርስ ወደ ማታ ወደ ቤቷ ትመለሳለች። አዎ ዳጣ ብትነግሪያት እኮ ጥሩ ነበር። ወሬዋን ለምዳ ነው። እኔማ እኮ ነግሬው ነበረ አምጣት ብዬው ነበር። ደርዬ ደግሞ ድርቅ አለ። ይዛት ናስረው ደግሞ አሁን እሺ ዳጣ ወትዳ ነው። ምን ነው እኔን ትጠይቀኛለህ? አይ ኤቢ ነገረችሽ ብዬ ነው። አረ እሷም አርታም እንግዲህ ኤቢ እናቴ የዳጣ ስም ሲነሳባት እንዴት እንደብድ እንደሚያደርጋት በዚህ ሁኔታዋ እንዴት እንደምንዛለቅ እንጃ። ግን ዳጣ እኮ ጥሩ ልጅ ናተኝ። ኤቢ እኮ ጥሩ ልጅ ናተኝ። ኤቢን እንኳን ተው ታይሆን ዳጣ ያው ከኤቢ ትሻላለች ዳጣ ቢያንስ አትጨቃጨቅም ብላ ስትለው እሷ ልጅ ግን እንዴት ነው ያላችሁ ግን አይ አሳፈረችው እንደዛ ስትለው ምንም እኔ ምን አላችሁ አልኩኝ። እኔ ያልኩት ጤናዋን ነው ያልኩት። ጤናዋን ነው ያልኩት ነው እንዴ? ዳጣ እኮ ጤነኛ ነች። ይገርማል። ጠንካራ ልጅ ናት። እናቷም አባቷም ይሄው ወልደው ጥሯት፣ እሷ ግን ምንም እንዳልተፈጠረ ትሄዳለች። ሁሉም እኮ ነገር ያልፋል። የሚናፍቀው እኮ መጣም ቀረም ሁሉም ሰው እኮ እንደሱ አይደለም። እሱማ ልክ ነው። ግን እኮ ያው አለ አይደለም መቼ ከሚስት ውጭ ሌላ ሰው እንደወለዳት አባቷ እንኳን ለዛ ይመስለኛል። አዎ ቆይ ብታውቅማ ምን ማድረግ አለባት ብለሽ ታስቢያለሽ? ይህ ሚስት አዎ እርሱ ግን እያዋጣት ነበረ ምን እንደምትል ግን ማርቲ ግን አልገባትም። ምክንያቱም እንደዛ ስላት ሁሉ የገባት ነው። ውሃ ይኸውልሽ እያለ ዳጣን ይዘዋት ወጣ። በእናትህ ናታን ሰላም እንዴት ናት? አባዬ ይዟት ይመጣል እና ደክማለች ወይም አሁን ልንያት አሁን እዚህ ጋር ነው ማንም እንዳያየን እዚህ ናፍቀሽኛል እኮ እንዴ? ለምንድን ነው የምናፍቅህ? ግን ኤቢ እህቴ ነች። ተማሪዎች ነው ያለነው እና እህትሽ መሆን ያወቅሁ አሁን ቢሆንም ናታን አንዳንዴ ሳስበው ይደብረኛል። ምን አደረኩ? እኔ እኮ ኤቢን አፈቅርሻለሁ እወድሻለሁ አላለኳት፣ ምንም አላለኳት። እሷ ትወድሃለች። ለእሷ ብለሽ አሳልፈሽ ትሰጭኛለሽ? እኔ እንጃ ናታን፣ እንደ ልቧ ከወደደች ምናልባት አሳልፈሽ ትሰጭኛለሽ። እህቴ እኮ ናት። ሚስት እኮ ወደ ባሏ ትሄዳለች። እናትና አባቷን ትተዋለች ነው። አንቺን ባላቀሽም ባልወድሽም የቤት ባትሆኝም እሷን ልወዳት አልችልም። ግን ናታን አስበዋል? አይጨንቅህም? እናንተ ብቻ አይደለም የምንጋባ ቤተሰቦቻችን ጭምር ነው የሚጋቡ። ኤቢ ደግሞ ትወድ ነበረ። አሁን እህቷ መሆኗን አታውቅም። አስበው አንድ ቀን ማወቋ አይቀርም። በፈጣሪ እኔ የዛን ጊዜ ሳስበው በጣም ይጨንቀኛል። ዳጣ ነገርኩሽ አይደለ? እኔ እህትሽ ባትሆንም ከሷ ጋር ምንም አይነት ግንኙነት የለኝም። ምንም አይነት የፍቅር ግንኙነት የለኝም። እና ታዲያ የመጀመሪያ ነው። እኔ እንደዛ አላልኩሽ። ሲጀመር የመጀመሪያ ሁለተኛ የሚባል ነገር የለም ፍቅር እንጂ። አንቺን እኮ ወደድኩሽ እኮ ለዛ ነው። በቃ ናታን አሁን ሂድ። ኤቢን እትዬን ቤት ውስጥ ናቸው። ሂድ በቃ። ደግሞ ኤቢ አፍቃሪ የመጀመሪያ ላይ ተጎልቶ ቆይሽ ምን አለ እሷ ብትረዳው እንዴት እንደሚያሳዝነኝ ብታይ አለችው። ዳጣን እንግዲህ ከልብ ወዷታል ናታን። አንቺ ልጅ እንዲህ ነገር ከምትጎለጉይ ዳጣን ጥሪያትና አባትሽ ራስሽ ሄደውላትም እንዴ? እኔ የምሄደው ምን አንቺ ልጅ እንዴት እንደዚህ ያደርግሻል? እንዴት እንደዚህ ቅድም እንደዚህ አልሽ፣ አሁን ደግሞ ራሱ ያለሽ መብትሽ እኮ ነው። ቆይ አባሽን ለምን አባዬ ለመጥራት
እንደዚህ ያሽማቀቅ እንዴ ማይ እኔ እንደዚህ ለማጨስ ነው የምትፈልጉት? ተሰምኛለሽ? ያንቺ አባት እኮ በመብራት ተፈልጎ የማይገኝ ነው። አባት እኮ ክብር ነው። እንዴት ነው የሚያደርግሽ? እንደው አንደላቀሽ የምትኖሪው እንደፈለገሽ የምትማሪው እንደፈለገሽ የምትወጪው የምትገቢው አባትሽ ስላለልሽ ነው ብላ ስትላትኝ ልጅን የሚገፋባት እሱ ብቻ ነው። ሲኛልዬ በጣም መስመር እየለቀቅሽ ነው። ብትጠነቀቂ ይሻልሻል። አባት እኮ ክብር ነው። ብትጠቂ መፈታሽ ብትገፊ የሚቆብጎንሽ የሚሆን ብንትይ አብሮ የሚያገላሽ ሁለተኛ አባትሽ ጋር ስትጣሉ ብታይ እጅግርሽን ጠፍሬ በገመድ ነው ማስረሽ። ልጅ አሁን እንዳጣን ጥሪያት ወደዛ ሂጂ ብላ ስትላተኝ አበሳጨቻተኝ። ቶሎ እንድትመላት ትፈልጋለች። ሰው የወለደው ልጅ እንደዚህ ይሆናል። እንግዲህ ማርታ ጥሩ እናት ናት፣ ከባሏም ጥሩ ሚስት ብላ አቃጠለቻትና ኩሽና ውስጥ ገብታ እሷም ሄዳ ጥምጥም አረገችና የምታጣጠበው ወደ ማጣጠበችና ቁጭ አረገችና የሚጠጣችበትን ብድግ አረገችው። ይህ ሁላም ማረግ እዚህ ብቻሽን ታረጊያለሽ እንጂ ኤልዬ የኔ ውድ እህት እንዴት ነሽ? ይኸውልሽ ሂጂና አያታ ጋር ነው የመጣሽው? ኧረ እኔ ብቻዬን ነኝ። ይሄ ሰላም የሆነ ልጅ ይታይሻል? እንደዚህ በመንፈስ ይታይሻል? አሁን እኔ ተይ ብቻዬን ማየት ትችያለሽ። ለማንኛውም አባዬ የድሮ ቤታችን ድረስ ደውልልሻል። ማለት ምንድን ነው? ደውልሽ ጠይቂ። እኔ ምን አውቃለሁ? እሺ አለች እና ጥናት ቆንጠር እያለች ሄደች። እሷም እንግዲህ ተከትላት መጣ። ዳጣ ኸይር መቼም አትናገር። አሁን ተረጋግቻለሁ ጋሼ አለችው። ይሄን ያህል ሆስፒታል ስላደርኩኝ ቢያንስ ልግባና ይስጣል ልቀይር ልብሴ። ይኸውልሽ ሰላም ዳጣ አሁን የቤት ውስጥ የለች። አንቺ ተረጋግተሽ እረፍት ስትወስጂ ድረስ እዚህ ሰፈር ውስጥ መሆን አለብሽ። እሺ ቆይ ግን ጋሼ እኔ ግን አላሳዝንህም? ግን አሁን እንደገና ደግሞ እስከምትመጣ ድረስ ልጠብቃት? ሰላም 20 ዓመት ሙሉ ጠብቂያት ነው? 20 ደቂቃ መታገስ ያቅትሻል? እሺ አለችውና እሷም የምትወጣ አሁን እንግባ በቃ አለችው። አንስቶ እንትኑን መኪናውን ቀስቅሶ ይዟት ሄደ። ከዛ መጨረሻ ላይ ወደ ውስጥ ከተታት። ገባች። ቀስ አድርጎ እያዘገመ ይዟት ገባ። አንቺ አንድ ቀን ባትቺ ወይ በራብ ልንሞት። እሷ ስታት ኖርማ ምን እንደሚወጣችሁ አላውቅም። ኧረ ተው ድሪ ሴት ሁሉ እኮ ተፈተነ የማይረቡ ናቸው አለችው። ዳጣ እንግዲህ ወደና ወዲህ እያለች ቀጥታ ወደ ቤት ሄደች። ቁጭ ብለው እያወሩ ነበረ። እሷ ሰላም የዳጣ እናት መሆኗን አታውቅም ነበር። እያስታወሰች ነበር። ይሄው ሙዚቃው እንትን እያለች እሱም መጨረሻ ላይ ሊያመን ይችላል። ማርታንም ሰላምንም አያት። ሁላቸውም አያቸውና ድንግጥ አለ። ዳጣም እንግዲህ ውጭ ላይ ሆና እየቦረቀች ነው እንደ ሕፃን ልጅ። ወይኔ ማርታ ግን ይሄን ሁሉ ብትሰማ ምን ይፈጠር ይሆን? በጣም ነው የሚያስገርመኝ። እኔ እንጃ የሚፈጠረው ነገር በጣም እኔ እንጃ ያሳስበኛል። እሱም በጣም ከማመኗና ከማለቷ የተነሳ ፍጥጥ ላይ ይቻትኝ ሰላምን። አሁንም እሱም እይታረጋት። እሱ ግን ይሄ አይነት ታሪክ በገሃድም የሚሆን ነው በእውነትም ማለት ነው። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ ጋር እያመሰግናለሁ። አንዳንድ ጊዜ እንደዚህ ያለ ያጋጥማል። ሴቶች ታመና ምን ነው ተወደን ነው ልባችን ነው አውጥተን የምንሰጥ ማለት ነው። ዝም ብሎ የለም እንዲሁ በቃ ልባችንን ታመን
ሰጥት ነው የምናደርግላችኋለሁ ውዶችዬ። የዛሬ ቪዲዮ መስል ነበር። ላይክ ሼር ሰብስክራይብ ማድረግ አትርሱ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። አዲሶች በኮሜንት መልስ